አሁን እንደ ሀገር የተቸገርንበትን ጉዳይ መፍትሄ ነው መፍትሄ ፍለጋ ነው የመጣው ዛሬ ማለት ነው። አሰላሙ አለይኩም እንዴት ናችሁልኝ? የሰው ባልና የሰው ፍቅረኛ የምትቀሙ ሴቶች ማለት ነው፣ ወይ ደግሞ የሚያምራችሁ ሴሰኛ የሆናችሁ ሴቶች ሀገርም እያላችሁ በየግድግዳ በየጥጋ ጥጉ የምትወተፉ አመል አይለቅም። በሰው ሀገርም አመል አይለቃችሁ። እርምጥምጥምጥ እያላችሁ መኖር የምትፈልጉ ክብር የሚባል ነገር ፈጣሪ አብሯችሁ አልፈጠረም። እና እኔ የሆነች በጣም መወዳት ምግብ የምትበላ ልጅ አለች። በቅርብ ነው የወለደችው። ጥንዶች በጣም ነው መወዳቸው፣ የወለው ልጆች ናቸውና እዚህ ቲክቶክ ላይቭ ላይ ገብታ ልጅቷ ትወጣለች ትገባለች። ለካ ከባልዮ ጋር አንድ ሁለት ያኔ ትጻጻፋለች። ስልኩ ላይ ያው ስልክ አንድ ላይ የምንጠቀማለች። ስታይ ለምንድን ነው የምትጽፍልን ምናምን ስትለው ቡና ቤት ከፍታ ቡና ቤቱን ሂጄ እንድጠቀም ወይ ደግሞ እንድመርቅላት ነው ቪዲዮ እንድሰራላት ነው ነገር ነው መልስ የመለሰላትና ለምንድን ነው እሱን የመረጥሽው? እኔ በሷ ቦታ ተቃጠልኩኝ። እሷን አታገኝም አንድ ሁለት አይባባሉ። እዚህ ጋር ባሏን ነው መጠየቅ የምትችለው። ባሏን ስጠይቅ ደግሞ ችግር የለውም ኖርማል ነው፣ ለወንድ ኖርማል ነው። እናት 12 ልጅ ብትወልድ 12ቱንም ልጅ የምትወድበት ልብ እንዳላት ሁሉ ወንድ ልጅ 99 ሴት ልብ ውስጥ አስቀምጦ 100ኛ ደግሞ መጨመር ይችላል። ምንም ማረግ አይቻልም። እና እሺ ወንዱ ይሄድ ሴቱ ጠፍቶ ለምን ግርግዳ ለግርግዳ እንደ እንሽላሊት አይሳብም? ሴቱ ባለትዳር ነው ከተባልሽ፣ ልጅ አለው ከተባልሽ፣ ፍቅረኛ አለው ከተባልሽ ለምንድን ነው እንደዚህ ግብግብ ብለሽ እሱን ማግኘት የምትፈልጊው? ችግርሽ ምንድን ነው? እንደ ሀገር አሁን ማለት ነው እንደ ሀገር መፍትሄ መፈለግ አለብን። እነዚህ ውሽማዎቹን ሰብስበን ወንዱ ነግሬያቸዋለሁ። ወንዱ 99 ኖሮት 100ኛዋን የሚያስቀምጥበት ልብ አለው። ምንም ማድረግ አይቻልም። ይሄ ፈጣሪን ካያረው ነው። ኦኬ። ግን ዝሙተኛ ሴቶች፣ ከሰው ፍቅረኛ ከሰው ባል አይናችሁን መንቀል ያቃታችሁ ሴቶች ምን አይነት መድኃኒት እንቀምምላችሁ? ምን አይነት መፍትሄ እናብጅ? እኔ ያው ለምሳሌ አልወሰደችብኝም። ነይ ውሰጁ የእናትሽ ሆድ ውስጥ ተመለስሽ ፍቅሪ። እኔ የኔ እንደሆነ ሳታውቅ ከወሰደችው ችግር የለብኝም። እኔ አታውቅም። እሱን ያባበላት እሱን የሸነገላት ይሄዱ እንደፈለጉ ስቲ እንዳያይጉ። ፍቅረኛዬ መሆኑን ወይ ደግሞ ባሌ መሆኑን እያወቅሽ ተመኝተሹ ፈልገሹ አይተሹ ተመኝተሽ ከዛ የራሴ ካላደረኩት ብለሽ የምትጣጣሪ ከሆነ ነይ ውሰጁ። እኔ አንቺን አያርገኝ። ድጋሜ ወደ ጭንሽ ወንድ ልጅ እንዳይቀርብ ነው የማደርገው። እኔ የምታይ ሰውነትሽን አልነካም። እንደዚህ የምታይ ማህፀንሽን አውጥቼ እንዲባጅሽ ነው የምሰጥሽ። ነኝ በቃ ባለትዳር መሆኑን የማታውቂ ከሆነ ካይዋሽ ለሱ መፍትሄ እንፈልጋለን። ለወንዶች ነው መፍትሄ የምንፈልገው። ግን ልጅ በቅርብ ልጅ ያገኘ መሆኑን እያወቅሽ ባለትዳር መሆኑን እያወቅሽ በዛ ላይ ደግሞ አንዳንዴ ደግሞ ጫን ያለው ይመጣል እኮ እንደው ጫን ያለው ይመጣል። ጭራሽ የሷ ጓደኛ የራስሽ ጓደኛ ሆና ባልሽን ስታማልለውና ባልሽን ወስዳ አንቺ ወተሽ እሷ ከሱ ጋር ልትኖር። እኔ እኮ ያለ ምክንያት አይደለም እንደዚህ ቁጭ አርጎ እንዳሮግት ማለት ነው እንደ አሮግት እንዲው ታረጃለሽ አንቺ ፍቅረኛ መትይጅን ባል መታገብ የሚያለኝ እኮ ፈጣሪ እኮ ያለ ምክንያት አይደለም። ምክንያቱም እኔ ኖሮኝ ነይ ውሰጁ አልኩሽ። እዚሁ ሚዲያ አይደለም እንውለው ነይ ውሰጁ ንኪው። በሰው ሀገር ላይ አይደለም እገባልሻለሁ። ኢትዮጵያ ነው ማረጎንም አደርግሽ ነኝ። እኔ አንድ ጓደኛ አለች ደግሞ በማማሲያ የተሯሯጡት ማለት ነው። ማውራት አልፈልግም፣ ግን ፓርት 2 ላይ ነግራቸዋለሁ። ኦሬዲ ያለፈ ጉዳይ ነው። እሷ አሁን ዛሬ የራሷን ህይወት ነው የምትኖረው። ያቺ ምቺ ጋር ለሞታም እንደተንከሰከሰች ትኖራለች። ባሎም እያፈወጨ አሁን በድህነቱ ባዶ ቂጡን እያፈወጨ ይኖራል። እሷ ዘና ያለ ህይወት እየኖረች ነው። የተገፋ ፈጣሪ አንስቶ ጥሩ ቦታ ነው ቁጭ የሚያደርገው። ገፊ የዘንድሮ ጀዛ ውሎ አያድርም። የዘንድሮ ግፍ ወላሂ ውሎ አያድርም። እጅ ላይ ቁጭ ነው የሚያደርገው ፈጣሪና እንደ ጦስ ዶሮ ጡዛችሁ የሰው ቤት ለማፍረስ የሰው ደስታ ለማፍረስ ለመበታተን። በተለይ እዚህ ሚዲያ ላይ እያየሽ ትዳር እንዳለው ሚስት እንዳለው ቤቱን እንደሚወድ ሚስቱን እንደሚወድ ከሚስቱ ጋር የሚወጣ እንደው በሚስቱ የሚያፍር ወንድ ቢሆን ሚስቱን ደብቆ የሚኖር ሸሽጎ የሚኖር ቢሆን እንኳን እሺ በሚስቱ ስለማይኮራ
ባይኮራት ምን አባሽ አገባሽ አንቺ? ባይኮራ ምን አባሽ አገባሽ? ሚስቱ እኮ አትንከባከቡም። ለምን ተደረብሽ? ወይ ደግሞ ባለትዳር መሆኑን እያወቅሽ ለምን ሄድሽ ስትባል ማለት ነው። አልወዳትም ማለ አይወዳትም። ካልወደዳት ለምን ይኖራል? ወንድ ልጅ ሳይወድ የተሰጣ ልብስ ከውጪ አንስቶ ቤት አያስገባም። እንኳን ሚስት አይደለም እንኳን ልጅ የሚያክል ነገር አይደለም። አንቺ ዶንቆሮ። ለነገሩ በታች የሚሮጡ ሴቶች ማለት ነው ይሄያቸው ተደፍኗል። ይሄ እዚህ ሆኖ ይሄ እዚህ ሆኗል። በቃ የት ልሂድና ልመታ እንጂ ለምን ይሄ ነገር የሆነ ነገር አለው የሆነ ህይወት የሆነ ሰው ህይወት ይነካል ወለሽ። እንደ ሐሳብ ግን እንደ ሐሳብ እኛ ሲንግሎች እኛ ገና ፍቅር የምጠብቀን ትዳር የምጠብቀን ሰዎች እስካሁን የወሰዳችሁት የተወራረሳችሁት የተወሳሰዳችሁት ተብኳኩ ቡኩ ተብኳኩ። ካሁን በኋላ ግን ወላሂ ላዚም ህይወታችሁን የምታውቅ የቅርብ ጓደኛ ሊሆን ይችላል፣ ሚዲያ ላይ የምታውቅሽም ሊሆን ይችላል። ባለትዳር መሆኑን እያወቀች ልጅ እንዳለው እያወቀች ተዳርባ የምትመጣ ሴት ቱሳዶ ችግር የለውም። የምትወስደው ግን እንደዚህ በቀላሉ ቱሳዶ ተብሎ አይደለም። ውሰጂው እናሽን። እኔ ደግሞ ማለት ነው እኔ ምን አርጌሽ እንደምትወስዱ ምን አርጌሽ እኔ አሁን እዚያ ያለው ጓደኛዬ እንደዛ አድርጋኝ፣ ጓደኛዬ ባለ ወስደ ጭራሽ ከጓደኛዬ ጋር ተመሳጥሮብኝ እኔን ከህይወት ውጭ አድርጎኝ እኔ ልጆቹን እንደዚህ አድርጎ አሁን በቀደም ሀቢባ ቤት ሳውዲ ልታብድ ነው። ሐኪም ቤት ገባች ራሷን ስታ የተባለችዋ ልጅ አላት። ልጇንና እሱን ቤት ክራይ የከፈለች መዳም ቤት እየኖረች ጭራሹኑ ከአዲሱ ፍቅረኛ ጋር ልጇን ይዞ ጠፉ። ምን አይነት ሴት ናት? ነገ አትወልድም? ነገ እናት አትሆንም? ነገ እናት አትሆኝም? ነገ አትወልጅም አንቺ? ፈጣሪ ልጅን አሳይቶ ይንሳሽ። አትዩ የልጅ ምንነት አትዩ። እንኳን ወልደን አይደለም አሳድገን እንኳን የእናትነት ስሜት ነው ያለን። ለወልደድ ነው አይደለም ላሳደግ ነው እንኳን ስፍስፍ ብለንም ነው የምንኖረው እኛ ሴቶች። እነዚህ ጋለሞታ ሴቶች ማለት ነው፣ በዚህ የሚሄዱ ሴቶች ማለት ነው አይምሯቸው የተደፈነ ነው። ማሰቢያ የላቸውም። ማገናዘብ የሚባል ነገር እና ነገ ወልዳለሁ ልጅ ይኖረኛል፣ የልጅ ጣፋንታ የኔ ጣፋንታ። ይሄ ሰውዬ አንቺንም ቁጭ አድርጎ ሌላ ፍለጋ ይሄዳል። ምን ትሆኚ ትሰቀይ ግን ማለት ነው። እንደው በፈጠራችሁ እዚህ ሚዲያ ላይ የከሌ ተፋታ፣ የከሌ ባል ወሰደች፣ የከሌ እንደዛ ሆነ። ከሚዲያ ልቅ ደግሞ በመሬት ያለው ነገር ጆሮ ጭው ያደርጋል። የአጅማን ነገርማ ይለያል። እንደ ኢትዮጵያ ቡና እየጠጡ ነው የተጠራሩ ወሬ የሚሰበስቡት አጅማን ያሉ ሴቶች ማለት ነው። የአጅማን ስላለው ግን ከልብ ሴት ከሆንሽ ከልብ ዋጋ ከከፈልሽ ለህይወትሽ ከልብ እንጥረሽ ግረሽ ህይወትሽ ለፍተሽ አሳምረሽ እየኖርሽ ከሆነ ተደርባ የምትመጣ ሴት ሀገሩን ካን ባትገባ እዚህ ሀገር እኔ ቤቴ ሰፊ ነው የኔ እናት። ሴትዮዋን ብቻ አባብለሽም ይሁን አሸንግለሽም ይሁን የእንቅልፍ መድኃኒትም ሰጥሻት ይሁን አምጪ ብቻ አምጪ። እዚህ ገንዘናት ድጋሜ ወንድ በዞረባት እንዳትዞር አድርገሽ ትለቂያታለሽ። ኢትዮጵያ እንኳን አልገባም ካለች ማለት ነው። ኢትዮጵያ እንኳን ባገቢ እኔ በኢማራት ምድር ማለት ነው በኢማራት ምድር እሰራልሻለሁ፣ በዱባይ ምድር እሰራልሻለሁ። እንደው ኢትዮጵያ ገብተሽ ኢትዮጵያ እንኳን ባላገኝሽ ሹራይሽ ከዛ ትወስጂዋለሽ። አብሬው አልኖርም እኮ አልወስድብሽም። ስትፈልጋችሁ ማለት ነው ተነቃቅሳችሁ ትኖራላችሁ። ከዛ በኋላ ግን እንደ ቀላል ያልጀመርሽው ህይወት እንደ ቀላል ብዙ ዋጋ የከፈልሽበት ብዙ መስዋዕትነት የከፈልሽበት አሁን ለምሳሌ እንደኔ ያላችሁ ሴቶች ቀላል ሊሆን ይችላል ትዳር መያዝ። ለእናንተ ቀላል ነው፣ ሲምፕል ነው። ምክንያቱም ገና መዳም ቤት ሰርታችሁ ለሱ ወረቀት ሰርታችሁ መኪና ገዝታችሁ መንጃ ፍቃድ አውጥታችሁ ብላ አይደለም። የተዘጋጀ ነው። የተዘጋጀሽ ነሽ፣ ትገቢያለሽ፣ ይሆንሻል። ኦኬ አይሆንሽም፣ ጣራ ላይ ይሰቀል። ግን እንደዚህ አይደሉም። ብዙ ትዳር የያዙ ሴቶች እንደዚህ አይደሉም። ለፍቷል፣ ጥሯል፣ ብዙ መስዋዕትነት ከፍሏል። ከሱ ጋር ለመገናኘት ከሱ ጋር ለመኖር የቤት ኪራይ ከፍለው እሱን ስራ ሲይዘው ለሱ የሆነ ነገር አድርጎ ለራሴ የሆነ ነገር እያለች ለቤቷ ጭራሽ ደግሞ በሰው ሀገር በዚህ ኑሮ ላይ ልጅ የሚባል ነገር አግኝታ ተስፋ ሲኖራት ደግሞ ተስፋዋን የምታጨልምን ሴት አስባችሁታ ስላችኋል። እና ወዶች አላህ ይጠብቃችሁ ከሰው አይን፣ አላህ ይጠብቀን ከሰው አይን። ስቀጥል ደግሞ ጋለሞታ ሴቶች፣ የሰው ህይወት የሚያምራችሁ የሰው ትዳር የሚያምራችሁ ሴቶች እንደ ራሃ አይነት ወይ እንደኔ አቋም ያላት ሴት አላህ ይዘዝባችሁ። አላህ